በዚህ ትንሽን ሸቅል ደግሞ በኔ አካውንት አስገቡ ይባባላሉ። ማንኛውም ጋር ሲገባ ቲክታክ እዚህ ጋር እኔ ሆኜ ለሌሎች ሰዎች ሲገባ ለእኔ ቲክታክ 30% ይሰጠኝ 23% ይሰጠኛል ከሚገባው ላይ። አሁን እዛ ጋር መማር ቁጭ ብላለች። ለቤት ታየው ሲገባ ለመማር 23% ይገባል። እንተዋወቃለን። ቲክታክ ላይ አብረን አይደል ያለን። በማንኛውም ሲገባ ሆስቱ 23% ያገኛል። በአካውንቱ አስገቡ አይደለም የሚሉት፣ ጊፍት ስጡ ነው የሚሉት። ከጊፍቱ ግማሹን የሚቀባበሉት ራሳቸው ናቸው። በሀቢባን ቤት ብትሄድ፣ በዚህም ቤት ብትሄድ የሚቀባበሉት ራሳቸው፣ የሚዘርፉት ራሳቸው ለጥቅማቸው እንጂ ኢትዮጵያን ወደው አይደለም። ይታወቃል። አስመሳይ ናቸው፣ ሌቦች ናቸው። የቁንጅና ውድድር ኢትዮጵያ በአሁኑ ሰዓት ጉዳያችን ነው እንዴ? ለምን አይዘቀዘ? አሸነፈች አላሸነፈች አይሞቀኝ አይመርደኝ። ህዝብ እያረድክ እዛ እዚህ አሸነፈች ብለህ ማውራት ምንድን ነው ጥቅሙ? ህዝብን እያረድከው በየጎዳናው ላይ ማንም እየታረደ እየታፈሰ እየተገደለ አምጥታ ቁንጅና ውድድር ባንዳውንና እውነተኛውን ልንለይ ነው። ገረድ የሆናችሁ እካክ ነው የምትለው። እንደዛ ዶማ መሀይ እንዳለ ተቆራርጠ የመጡ ናቸው። ሁሉም ሞዴል ልሆን እያሉ ሲያወሩ የምታየው እካክ። ሰው እንኳን አይቀርባችሁ ማቦ ልፋጭ። ሰው እንኳን ወንድ እንኳን አይቀርባችሁ። ወረኛውላ እያሉ ይመጣሉ። የኢትዮጵያ ላይ አሁንም እናገራለሁ፣ እየመረረ ዋጠው። ለታሪክ አስቀምጠው። የሚሞቱት ወገኖቼ ይበልጡብኛል ከቁንጅና ውድድር። ባናቱ ይተከል ቁንጅና ውድድር እያልኩ ነው። ኮፒ ሊንክ አድርጎ የኔዎቹ የቁንጅና ውድድር ትይዘቅዘቅ ብሏል ዮኒ ማኛ በለው። አልሰማህም። የቁንጅና ውድድር የእኔ ጉዳይ አይደለም። እኔ መጣች እንጂ ሰው መሳይ ነጭ ቅማል መጣች። አንተ ማለት ጀመርሽ። ዝምባ ትላንት እኮ ስትነፋረቂ ተዋት ብሎ የአማራ ልጆች ነው የለመኑልሽ። ወርቁ አይተ ነው አናውቅም። ስትነፋረቂ ልትሞቺ ልታብጂ ምን ስትይ የአማራ ልጆች ወርቁ አይተ ነው ተለምኖ የተተወልሽ ነገር ነው። ማናውቀው ነገር ነው እንዲ አሁን የምትደነፊው። ስትለቀቁ መከራ፣ ስትያዙ መከራ። ምንድን ነው የምታወሩት? የቁንጅና ውድድር ኢትዮጵያ መለኪያ ሆነ እንዴ? መለኪያ ሆነ እንዴ ኢትዮጵያዊነትን? እውነት ኢትዮጵያ ላይ ውጣ ቢባል በአሁኑ ሰዓት ኢትዮጵያ የሚቀመጥ ሰው አለ? እንደው የውጭ የአሜሪካ የአውሮፓ ፓስፖርት ቢኖር እና እሺ ቢባልና ቪዛ ቢሰጠውና ኢትዮጵያ ትኖራለህ ወይስ ውጣ ቢባል ማንን ነው የሚመርጠው? ገልብጧት ነው የሚወጣው። የትኛው መልካም ነገር ኖሮ ነው? የማንም ልፋጫምና መሀይም መጥቶ ስላለ ብቻ ትክክል ነው ማለት አይደለም። እውነቴን ነው ማወር። ማንም ልፋጫም መጥቶ እንዴ በኢትዮጵያዊነት ያህል አሁን ነው እንደምትለው ኦሮሞ ፈርስ ሲልል ነበር። የዛኔ ለምን አታወራ? የዛኔ በኢትዮጵያ አልተደራደራችሁም ባንዳ ናችሁ ለምን አላልካቸው? ለምን አትለ? ለምን አትሉም? እነሱ ከአማራ በልጠው ነው ስለ ኢትዮጵያዊነት የሚያስረዷችሁ። የኢትዮጵያን ባንዲራ እንኳን ይይዛሉ። እውነት እንነጋገር፣ ይይዛሉ። የኢትዮጵያን ባንዲራ የኢትዮጵያን ሰንደቅ ዓላማ ይዘው ኢትዮጵያ ይላሉ። ሲቀዱ የነበሩ ናቸው አደባባይ ላይ እኮ እንዴ። አድዋን ለማክበር የሄዱትን እናቶቻችንን አይደል እንዴ ከቀሚሳቸው ላይ የኢትዮጵያን ሰንደቅ ዓላማ እየቀደዱ የሚያደርጉት? ኢትዮጵያ ውስጥ አዲስ አበባ ላይ ተወልደው ባደጉበት ምድር ላይ ያንን አይደል የሚያደርጉት? እየቀደዱ የኢትዮጵያን ሰንደቅ ዓላማ። እንደዚህ ያሉ ልጋጋም የብልጽግና ገረዶች ግን እንደማ አይነቷ እንደ ሀቢባ የምትባል እካክ ለልጇ እንኳን ማታዝን ለጥቅሟ ብቻና ብቻ የምትሰራና አለችልህ ደግሞ አሁን መጣ ሮማን የምትባል ዝምባ ማሮጊት የብልጽግና ገረድ። እሷንም ውሰድ አምጣት። እንትናም የብልጽግና ገረድ ናት። አሁን መግባት ማንም አይከለክላትም። ኢትዮጵያ ማንን ነጭቅ ማለት ማንም አይከለክላቸው። እነሱ ስለተሳካላቸው እነሱ መመላለስ ስለተቻለ
እነሱ በደንብ ስለሆኑ ማናቸውም አሁንም ብትል መማር ኢትዮጵያ ላይ እንደፈለገች መመላለስ ትችላለች። ማንም አይጠይቃት። እነሱ እንደፈለጉ ስለሆኑበት ብቻ ተግባባ። ሌላው ደልቶት የሚኖር የሚመስላቸው ሰዎች አሉ። ሌላው የደላው ሌላው ምን ያለው ይመስላቸዋል። እንደው ለትንሽ ነገር እንኳን አይሰቀጥጣችሁም እንዴ? የአማራ ሞት ምንም አይመስላችሁ? በአሁን ሰዓት ራሱ የሚደረግበት በደል ምንም አይመስላችሁ? ወለጋ ላይ የሚቃጠለው ህዝብ ምንም አይመስላችሁ? ተባብረው የሚጨፈጭፉት ምንም ቁንጅና ውድድሩ እስካለ ድረስ ችግር የለውም አይደል? እየየም ሲዳላ ነው። ስለዚህ የአማራ ልጆችን ማጥመቅ የሚፈልጉት እንደዚህ እያደረጉ ነው። እነዚህ በስባሶች፣ እነዚህ ልቃሚዎች ቁንጅና ውድድር በአናቱ ይተከል ማለት ስድብ የመሰላችሁ አይ ከአማራ መሞት፣ ከአማራ መሰቃየት፣ ከአማራ መጨፍጨፍ ምኑ ይሻላል? ቁንጅና ውድድሩ ይበልጣል። እሱን ቮት አድርጉ እያላችሁ ትርመጠመጣላችሁ። this is the saddest truth። ኢትዮጵያ ማለት እንደዚህ አይነት ባንዳ የሞላባት ናት። ባንዳ የሞላባት ባንዳ። ሰው ልጅ ሲሞት፣ ሰው ልጅ ሲገደል፣ ሰው ልጅ ሲጨፈጨፍ ኖ እሱ የትም ሀገር ችግር አለ። አምጪ አንቺ ዝምባ አምጪ። ሰው ተለይቶ ተነጥሎ የሚገደልባት ሀገር ኢትዮጵያ ትባላለች። ተነጥሎ አማራው ተፈልጎ በባትሪ ተፈልጎ በሚኖርበት አካባቢ የሚጨፈጨፍባት ኢትዮጵያ ትባላለች። እሱን ነው ምረጥ እያልሽ የምትይ? እሱን ነው ምረጡ፣ ኢትዮጵያዊነት ልዩ ነው እያልሽ የምትይኝ እሱን ነው? አዎ መርጣችሁ ነው የምትገሉት። አማራን መርጣችሁ ነው እንዴ? ዓመተ ምህረት ራሱ ስሙን ቀየሩት እኮ። ዓመተ ምህረት እግዚአብሔር በየዓመቱ ይምራል። መጽሐፍ ቅዱሳዊ ነው። እንደዛ አይነት ነገር የሙሴ ዘመን የብዙ ዘመኖች አሉ በኢትዮጵያ ታሪክ። እሱን እንኳን ተቀይሮ በኢትዮጵያ አቆጣጠር ተባለ። ዓመተ ምህረት እንኳን ተነሳለ። የፈለጉትን ማድረግ በኢትዮጵያ ታሪክ ማንም አድርጎት የማያውቀውን ማንም አድርጎት የማያውቀውን እየተቀየረልን ነው። የአዲስ አበባ ጉዳይ አጠያያቂ ሆኗል። ወስዶ በእነሱ ስራ አድርጎ ሊጫወትብ ይመጣል። ይሄንን ነው ምረጡ እያላችሁ አላችሁት እናንተ። የሀገር ጉዳይ ነው፣ የሀገር ጉዳይ ነው፣ ይሄን ነገር አድርጉ ይላል። እያንዳንዱ ነገር ካልኩሌት ተደርጎ ነው የሚሰራው። እያንዳንዱ የአማራ ልጅ አሁንም አልነቃም። ብዙ የሚቀረው ነገር አለ። ሌላው በምታየው ደረጃ ሞቅ ሲላቸው ዘራቸውን ያዩና ትመረጥ ይለዋል። ዘሯን ጎኑን ያዩን እርግጠኛ ነኝ በደንብ አድርጌ ልንገርህ፣ እንትናን ብታመጣው ማን ነው ስሙ አሌክስ አሞራው ትግሬ ባትሆን ትመረጥ አይልህ። አንገቴን ሰጣለሁ። he will never say that። ኃይል ማቋ አማራ ብትሆን ይችልጅ ሙሉ አማራ ብትሆን እነራቼም አይመጡም፣ አያግዙም። እምነግርህ እና አሞራውም አይመጡም። ይታወቃል። የሚያጃጅሏቸው ማንን ነው? እዚህ ጋር አማራ የሚባሉ ትንሽ በእነሱ እየተንደፋደፉ ጊፍት የሚለቅመዋል አሉ። እንዲህ ብለው አሉ። በአሁን አይመርጡም። በደንብ አድርገው አላነቋቸውም። የአማራ ልጆች ምን ችግር አለው? በምን ችግር አለው ነው የአማራ ልጅ የተበላው? ምን ችግር አለው? በሀገሩ ማይደራደር ነው። በሀገሩ ችግር የለበትም። ተገዳዩስ ማን ነው? ጠይቀው። ማን ነው የሚገደለው? በሀገሩ አይደራደርም። በሀገሩ ግን ምንም ባላጠፋው በየቀየው ተቆርጥሞ የሚበላው አማራ መሆኑን ረስተውታል። በየቦታው ላይ ቁርጥም አድርገው የሚበሉት ግን አማራ ነው። ከዛ አማራ በኢትዮጵያ አይደራደርም እያሉ ደግሞ ቁማር ይሰሩባል። እቺ ልጋጋም የተናገረችውን ነው በደንብ ማሳይ። ራሷ በጉራጌ ጉዳይ እንዴት ተንዘርዝራ እንደምትናገር ላሳይ። አሁንም ደግሜ ላሳያችሁ እንዴት አንዘርዝሯት እንዴት አሳብዶ እንደሚያናግራት ማየት ትችላል። ይኸው በጉራጌ ጉዳይ ሀቢባ እናትሽ
ከመጣሽ ሪስፔክት አላረግሽም። ወተሽ ይቅርታ ጠይቂ። አንቺ ሸርሙጣ ልጅ። የአንቺ አባት እናቱ ሞተው ሱቅ ሊከፍቱ ይችላሉ። ስለ አባትሽ አውሪ። ጉራጌ እያልሽ ማውራታችን አንቺ ብስብስ ግራ ይገባሽ። እኔ የምትባዩ ወተሽ ራሱ ይሄን ስትሰሚ በህይወት እያለሽ ከሆነ ካለሽ ከነ ወርቅ ቤትሽ አምጥቼ ነው የምገለብጥሽ። አንቺ በስባሳ ቢጭ አስ የዱባይ ሸርሙጣ ሀቢባ እናትሽ ድንጋይ ትብላ የሸርሙጣ ልጅ ብዬሻለሁ። በጉራጌ ከመጣሽ ሪስፔክት አለ። በጉራጌ ሲሆን ችግር የለባቸው፣ በአማራ ሲሆን ግን ችግር አለባቸው። አማራ ፍትህ ሲጠይቅ ፍትህ ሲያስቀድም ግን ችግር አለበት። አያችሁ የሚሰሩ ቁማር የሚሰሩት ጉራን አያችኋል። አማራ ፍትህ ሲጠይቅ አገር ይቀድማል፣ የቁንጅና ውድድር ይቀድማል። ከአማራ መገደል የቁንጅና ውድድር ይቀድማል አይደል? ያ ነው አይደል? እናንተ እውቀት የአማራ መገደል፣ የአማራ መጨፍጨፍ፣ የአማራ መታረድ ምንም ችግር የለውም። የቁንጅና ውድድሩ ይቀድማል። ለምን? ሀገራዊ ቁንጅና ውድድር ነው። ኢትዮጵያ በግብዳው ልትጠራ ነው አይደል? በትልቁ ልትጠራ ኢትዮጵያ ትልቅ ልትሆን ነው። በቁንጅና ውድድር አሸንፋ ኢትዮጵያ ስለሚገደለው ግን ምንም ችግር የለው። ትላንትና ለብቻ ወጥቶ አዲስ አበባ ላይ አብይ ገዳይ ነው፣ ዲክታተር ነው፣ መውረድ አለበት የሚለው ሰው እስር ቤት ሲገባ ማንም አይጮህለትም። እውነቱን ሲናገር ለምን? የብልጽግና ገረዶች ናቸው። ነገ ቤታየው ኢትዮጵያ ለመግባት ነው። ይህን ሁሉ ነገር ያቆምሸዋል። ሂጂ ግቢ፣ አይነኩሽም። ግቢ። የግድ ማሽቃበጥ የለብሽም። አንቺ ዝንባ ማሽቃበጥ የለብሽም የግድ ግቢ። ገብተን ወጠናል። ግቢ። እችን ሁላ የሚያረጓት ኢትዮጵያ እንደፈለጉ ሆነው ለመሸቀል ስለፈለጉት አስመሳይ ሌባ ሲያሽቃብጡ ይውላሉ። ውድድሩ ከኤርትራ አረጉት አይደለም። የኤርትራ ጉዳይ አይደለም። ችግሩ እኮ እሱ ነው። ከኤርትራ ጋር ልክ ችግር እንዳራ አርጎ መንግስት እንዳለበት የምታውቀው በዛ አይደለም። ኤርትራ ውድድራችን ከኢትዮጵያውያን ነው አሉ እንዴ? አላሉም። መጀመሪያም ሲመሩ የነበሩት እነሱ ናቸው። ሲመሩ የነበሩት ኤርትራውያኖች ናቸው ነው አይደለም? ከዛ በኋላ ሲታይ ነው የኛዎቹ መጥተው እንዴ ኤርትራውያን መራች እኮ እንግባ እያላችሁ የመጣችሁ በዛ ነው እንጂ የራሳችሁን ነገር ይዛችሁ አልመጣችሁም። ቀጣፊ ሌባ፣ ውሸታ። በውሸት እኔን ማሳመን አትችልም። ውሸት አይደለም፣ እውነት እንነጋገር። አሁንም የማወራው ስለ እውነት ነው። ፍትህ ይቀድማል። ከማንኛውም ነገር ፍትህ ይቀድማል። ፍትህ ዛሬም ነገም ከነገ ወዲያም ደግሞ ሲያሽቃብጡ ደስ ይላል። ኤርትራውያኖች እንዳትቀየሙኝ፣ ያው የሀገር ጉዳይ ስለሆነ እኔ ለሀገሬ ነው። ጊፍቷንም ስለሚፈልጉ እኮ ነው። ጊፍቷን ይፈልጓታል። ጊፍቷ እንዳትሄድባቸው ምን ያለ ኤርትራውያኖች እንዳትቀየሙኝ፣ ያው እናንተ እንወዳቸዋለን እናከብራቸዋለን፣ ግን የሀገር ጉዳይ ስለሆነ በሀገራችን ጉዳይ አንድ ኤርትራዊ እንዲሚል አምጣልኝ። አንድ ኢትዮጵያውያን እንዳትቀየሙኝ ኤርትራ ነው የሚመርጥ የሚል አንድ ኤርትራዊ አምጣልኝ። ነው ጥያቄ ውስጥ የማይገባ ጥያቄ ውስጥ ከገባ ችግሩ ያለው አንተ ጋር ነው። በሁለት ቢላ መብላት ትፈልጋለህ። በሁለት ቢላ መቆርጠም ትፈልጋላችሁ። አንድ ኤርትራዊ አምጣና ኖ ኢትዮጵያውያን እንዳትቀየሙኝ ለኤርትራ ነው የምመርጠው የሚል አንድ ሰው አምጣ። ባናት ተተከል የለም። ዴዶን ሴዳ። ምክንያቱም ውድድሩ ከኢትዮጵያውያን አይደለም ሲጀምር። ኤርትራውያን ከኢትዮጵያ ሊወዳደሩ አልወጡም። እዛ ላይ አልወጡም። አንድም ኤርትራዊ አታመጣልኝም። መጥቶ ኤርትራዊ እንደው ኢትዮጵያ እንዳትቀየሙኝ፣ የምወዳችሁ ማከብራችሁ፣ እናንተን በጣም አከብራለሁ፣ ለእናንተ እንደዚህ ሆናለሁ እና በቃ እኔ ኤርትራን ነው የምመርጠው አላለም። ኤርትራዊ ነኝ ኤርትራዊ ምረጥ። አለቀ። አሽቃባጭ ሌባ። በልብ ከመረጥ አሁን ኢትዮጵያ ሰላም ብትሆን ያቁኛል። እኔ ከኤርትራዎች ጋር ተረጋግጫለሁ ጥግ ድረስ።
በራሴ ማንም ሳይደግፈኝ ሀቅ ካለ አንድ እብድ ሚኪ የሚባል አለ በኤርትራ ሾጥ የሚያደርገው እሱ ነው ያለው። ከዛ ውጭ ብዙዎቿ ሞኒካ ናት፣ እብድ ናት። ሁለት እብድ አለ። ሌሎቹ ግን ጣጣ የላቸውም ከኢትዮጵያውያን ከምንም አይነት ችግር የለባቸው። ኢትዮጵያ ጊፍተር ያላት የመጀመሪያው የኤርትራ ጊፍተሮች ናቸው ኢትዮጵያን ጊፍት የሚሰጡት። ሀቅ ነው ምነግር። እሱ እንዳታመልጣቸው እንዲሽለጠለጣሉ። የአራዳ ልጅ ጉቺ ምን አለች? አቦ ጉቺ አንቺ ትለያለች፣ መልካም እድል ለሁለቱም አለች። ጊፍተሮች እነዚህ ለቃቃሚዎች ሊበሏት አይባልም። የሚባለው ኢትዮጵያን ብቻ ነው። እንደ ኢትዮጵያ ብቻ ነው ጌም ስትጫወት ለእሷ የሚሰጧት ለጉቺ የሚሰጧት ከኢትዮጵያውያን በበለጠ ኤርትራውያን ነው የሚሰጧት። እና የጠቅሟ ጊዜ ላጥተባል ነው። ለሁለታችሁም መልካም እድል እህቶቼ ናችሁ አለች። ምንድን ነው ጥፋቱ? ጥፋቱን ንገሩኝ እስኪ። ጉቺ ያለችው ነገር እንደ ጥፋት ያዙኝ ባንዳ እየተባለ ስትሰደብ ሳይ ክፉ አልተመኘች። ሌላውን ከምትል ምን አለች? ስለዚህ የኤርትራውያኖችን ጊፍተር ላለማጣት እናንተ ምን አላችሁ? እንደው ኢትዮጵያ እንደው እንወዳታለን፣ ኤርትራ እንወዳቸዋለን፣ ግን የሀገር ጉዳይ ሆኖብን ነው እንደው ሽልጥልጥ ማለት ካለብን እንደ ጉቺ በል። መልካም እድል ለሁለታችን በይ ሽልጥልጣ። ገንዘቡንም ትፈልጉታላችሁ። እንደገና ደግሞ ምኑን እዚህ ደግሞ እንዳትሰደቡ ባንዳ እንዳትባሉ እንዲህ ብላችሁ ታያላችሁ። ለምን የቲክታክ ኮመንትን ፈርተ ከነ ኮመንት ተዘግዘቅ። ዮኒ ማኛ ነው እዚህ ጋር የሚያወራው። ኮመንትን ይሸጉር ዱቄታ። ሀቅን ከመናገር ማን አባቱም አያስቆመኝም። እውነት ናት ዮኒ ማኛ ጋር። አዎ በአሁኑ ሰዓት አማራው እየተገደለ ነው። አማራው እየተጨፈጨፈ ነው። ቀብጦ በቅብጠት ስለ ቁንጅና የሚያወራበት አይደለም አማራው። ይሰማል። ይሄን ማለት ባንዳ የሚያስብል ከሆነ ባንዳ ይሸጉር እያልኩ ነው። ባንዳ ይሸጉር፣ ባንዳ እልል አድርጎ ይሸጉር። አዎ አማራ ማገዝ ያለበት መድከም ያለበት ድምፅ መሆን ያለበት ለማን ነው? በደንብ ለአማራው ህዝብ። ኦሮሞ ፈርስ ሲል ችግር የለበትም። ትግራይ ፈርስ ትግራይ ትስር ሲል ችግር የለበትም። አማራው ግን ልጆች መውቱብኝ ስል ችግር አለበት። ኖ ችግር አለብኝ አትበል። ችግር አለብኝ አትበል። ሚስ ቆንጆ ሚስ ወርልድ በል። ከነ ሚስ ወርልድ ተዘግዘቅ። ይቀልዳል እንዴ ዱቄታ። በጣም አማራን ለማጥቃት በሁሉም ነገር ይኬዳል። በሁሉም ነገር አይሰለቻችሁም እንዴ? ገንዘቡንም ቦጥቦጣችሁ ሁሉንም ነገር ቦጥቦጣችሁ፣ አሁን ደግሞ ሀገሩን የከዳ ነው ብላችሁ ቁማር ልትሰሩበት መጣችሁ። ምን ስላለ? ፍትህ መማር ላይ ሲጻፍ የነበረውን ላሳያችሁ እንዴ። ፍትህ ለአማራ እያሉ ይጽፋሉ። ያ ስድብ መሰላቸው። ጭራሽ ስድብ መሰላቸው። ፍትህ ነው የተጠየቀው የአማራው። ይህን መጠየቅ ወንጀል ሆነ እንዴ? እስቲ በምትፈልጉ ቋንቋ አስረዱኝ። Ja, und dann siehst የለንደን ፋኖች ለምን አይሰደቡም? በመጣበት ፕሮግራም